ዛሬ ትንሽ ላወሳችሁ የፈለኩት በንግድ ዙሪያ ንግድ ሲነገድስ ሙስሊሞች በጣም መንገብገብ አለባቸው የመጣውን ገንዘብ ሁላ ኪስ ውስጥ ማስገባት አለባቸው ካዝናቸው ውስጥ ማስገባት አለባቸው ወይስ እንዴት አድርጎ ነው መነገድ ያለባቸው اتقوا الله عباد الله الإنسان بحاجة إلى المال ولكن عليه أن يحسن اكتساب هذا المال من الطرق الشرعية فإن كثيرا من الناس اليوم يغامرون في طلب الأموال من أي وجه كان وقد جاء في الحديث أنه يأتي على الناس زمان لا يدري الإنسان من أين أخذ المال ولا فيما أنفقه إنها مسؤولية عظيمة يا عباد الله وقال عليه الصلاة والسلام التجار هم الفجار يوم القيامة إلا من اتقى الله وبر وصدق اتقوا الله عباد الله اطلبوا الرزق من الوجوه المباحة بسم الله الرحمن الرحيم الحمد لله رب العالمين أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وكفى بالله شهيدا وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله وصفيه وخليله صلى الله عليه وعلى آله وصحبه ومن اهتدى بهداهم إلى يوم الدين أما بعد ዛሬ ትንሽ ላወሳችሁ የፈለኩት በንግድ ዙሪያ ንግድ እንዴት ነው መነገድ ያለብን ንግድ ሲነገድስ ሙስሊሞች በጣም መንገብገብ አለባቸው የመጣውን ገንዘብ ሁላ ኪስ ውስጥ ማስገባት አለባቸው ካዝናቸው ውስጥ ማስገባት አለባቸው ወይስ እንዴት አድርጎ ነው መነገድ ያለባቸው የሚለውን ትንሽ ላስታውሳችሁ ፈልጋለሁ ነብዩ አለይሂ ሰላቱ ወሰለም ምን ይላሉ ኢነ ቱጃራ ሁሙል ፉጃራ ነጋዴዎች ጠማሞች ናቸው አሉ አላህ ንግድ ላይ በአሁኑ ሰዓት በጣም ማታለል የሚባለው ነገር ተሰራጭቷል እነዚህ ከአላህ መንገድ ከነብዩ አለይሂ ሰላቱ ወሰለም መንገድ ያፈነገጡ ለዱንያ ውጫቸውን ሳይሆን ውስጣቸው ጭምር የሰጡ ሰዎች ከሚሰሩት ስራ አንፃር አብዛኞቻችን የንግድ አነጋገድና ንግድ እንዴት እንደሆነ እየጠፋብን ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ገበያ ገቡና እህል ላይ እጃቸውን ሲያስገቡት ውሃ ነክቶታል ባውኑ ጊዜ እንደምታውቁት ወደዚህ አካባቢውን ወደ ማረቆ ወደ የሆነ ቦታ ብትሄዱ በርበሬ ላይ ውሃ ያጥለቀልቁታል በርበሬ የሚሸጠው በኪሎ ስለሆነ ማለት ነው ከዛ በኋላ አዲስ አበባ ይወስዱትና ሚዛን ላይ ሲያርፍ በርበሬው የሚነጋገዱት ነጋዴዎች ናቸው ከዚህ የሚወስዱት ከዛ የሚረከቡት ነጋዴዎች ናቸው ይተዋወቃሉ ሚዛን ላይ ሲያስቀምጡት እዚህ 50 ኪሎ የነበረው ሚዛን ላይ ሲቀመጥ 100 ኪሎ ይሆናል እጅን ወደ ውስጥ ነከር ስታደርገው በውሃ ተጥለቅልቋል ምንድነው ስትለው በርበሬ ውሃ ካልተጨመረበት ያስነጥሳል ነብዩ አለይሂ ሰላቱ ወሰለም እጃቸውን ሲያስገቡ እጃቸውን ውሃ ነካቻቸው ምንድነው ብሎ ጠየቁት ዘንቦበት ነው አላቸው ከዛም ነብዩ አለይሂ ሰላቱ ወሰለም من غشنا ያታለለን ከኛ ጋር አይደለም የነብያቶች የተከታይ ባህሪ አይደለም ማለት ነው የሙስሊሞች የሙእሚኖች ባህሪ አይደለም ማታለል አሉት ነብዩ አለይሂ ሰላቱ 50 ኪሎ የነበረ በርበሬ 100 ኪሎ ታደርጋለህ ትሸጣለህ አማመላህ ተጠይቅበታል ገሽ ዛሬ ሙስሊሞች ናቸው ቅቤ ላይ ሙዝን የሚጨምሩት የሚያጭበረብሩት ዛሬ እኮ ቅቤ ለመግዛት የሚታወቅ ሰው አለ ወይ የምታውቁት ሰው አለ ወይ ተብሎ እየተፈለገ አይደለም ቅቤ ላይ ሙዝን ይጨምራሉ በርበሬ ላይ ኬሚካል ይጨምራሉ የሰው ሆድ ውስጥ የሚገባ በርበሬ ላይ ኬሚካል ይጨምራሉ بالله عليك በርበሬ የሚሰሩ ሰዎች 100 ኪሎ በርበሬ ይገዙና 300 ኪሎ ጨው ይጨምሩበታል ያስፈጩታል ሲፈጭ ይሄንን ጀለቢያ ይመስላል ነጭ ከዛ የምትሸጥ ኬሚካል አለች ኬሚካሏን ያስገብተው እንዲከድኑታል በ24 ሰዓት ውስጥ ወደ ደም ይቀይረዋል ያንን ወላሂ የማረቆ በርበሬ ንጹህ የሆነች በጥሩ ገበሬ እጅ የተሰራች በርበሬ ነች ብሎ ይሸጣል ከዛ በኋላ ሐራም የሚበላ ሰው አሉ ነብዩ አለይሂ ሰላቱ ወሰለም ሐራም የሚነግድ ሰው
ሰውነቱን በሐራም የሚገነባ ሰው አላህ ዱዓውን አይቀበለውም ማለት ነብዩ ሰለላሁ ዐለይሂ ወሰለም። ያ መንገድ ሲያበዛን የነበረው ሰውዬ ሰውነቱ ተጎድቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩም በጣም ብጭርጭር ያለ ነው አሉ። አካሉ ጎስቆል ያለ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ረብ ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወደ ላይ እጁን ይዘረጋል አሉ። የሚጠጣው ሐራም ነው፣ የሚበላው ሐራም ነው፣ ሰውነቱ የተገነባው በሐራም ነው አሉ። فأنا يستجاب له አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዱዓውን አላህ እንዴት ይቀበለዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ በአሁኑ ሰዓት ሐላል ንግድ መነገድ በጣም ይከብዳል የሚባልበት ሰዓት ላይ እየደረሱ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀታ እሺ ሲኬድ ማርም ጋር ስትመጣ ደግሞ ማሩ ላይ ሱካር ይጨምሩበታል። ሙስሊም ነጋዴዎች ማርን ከገጠር 10 ኪሎ 20 ኪሎ ይገዙና እዚህ አምጥቶ ደግሞ 10 ኪሎ ደግሞ ሱካር ይጨምሩበታል። እንደገና ቤት ወስደ ስትቀምሰው ሱካር ይላል። የማይጨመር ነገር የለም። ሀታ አልፎ ተርፎ እኮ እንዴት የሰው ሆድ ውስጥ የሚገባ ነገር ላይ ኬሚካል ይጨመራል። ሐራምነቱ ይቀርና እኮ የሰው ነፍስ ካጠፋ እኮ በግድያ ትጠየቃለህ። ይሄ ማዘጋጃ የምትለው ጤና ሳይንስ የምትለው ምናምን ተውና አማመላ እኮ ነፍስ በማጥፋት ትጠየቃለህ። የሰው ሆድ ውስጥ የሚገባ ነገር ላይ እንዴት ሐራም ነገር ይሰራል? ሰዎች እኮ በአሁኑ ሰዓት የሚሸጥ መድኃኒት የሰው ልጆች ሐኪም ቤት ሄዶ ገንዘባቸውን አውጥቶ ደም ሰጥቶ አልትራሳውንድ ተነስቶ ዶክተር በሆነ ነገር እንዲያይቷቸው አስተኝቶ ሆዳቸውን ነካክቶ አይቶ መጥቶ መድኃኒት ሲገዛው እኮ ቀን ያለፈው መድኃኒት ላይ ቀኑን ይቀይሩታል፣ ዴቱን ይቀይሩታል። ከ2018 እስከ 2019 ነው የሚለውን ከ2020 እስከ 2021 ብሎ አስለጥፍላል። አረበ ነፍስ ግድያ እኮ ይጠየቃል። እንደዚህ ግፍ የሚሰራ ሰው ባትበላ ይሻልሃል። ሆድህን ቆጠብ አድርገህ ድንጋይ አስረክ አላህ ጋር ብትገናኝ ይሻላል። ንግድ እስልምና ላይ እንደተፈቀደው የሰው ልጅ እጅ ማየት ነብዩ አለይሂ ሰላቱ ወሰለም እንዳወገዙትና እንደተወገዘው የሚነግዱ ሰዎች ስርዓት መያዝ አለባቸው። ነብዩ አለይሂ ሰላቱ ወሰለም አቱጃር ሁሙል ፉጃራን ነጋዴዎች ጠማሞች ናቸው አሉ የአላህ መልእክተኛ። አንዳንዶቹ ደግሞ ሐራም ቢሰራም ሰላት ያብሰዋል፣ ውዱ ያብሰዋል፣ እስትግፋር ያብሰዋል ብሎ የሚቀልዱ ሰዎች አሉ። ናም እስትግፋር ያብሰዋል። ያንን ወንጀል ከተውክ ተውበት ካደረክ ከዛ ስራ ከተቆጠብክ ሁለተኛ ላሰራው ከተቆጨህና ከተነደምክ አላህን ይቅር ካልከው ናም አላህ ያብስልሃል። ነገር ግን ሁሌ ያጭበረበርክ በእስትግፋር ይታበሳል። እዚህ ጋር አስተግፍሩላህ እዚህ ጋር ውሃ መጨመር አይሆንም። ስለዚህ ነብዩ አለይሂ ሰላቱ ወሰለም ነጋዴዎች ጠማሞች ናቸው አሉ። ኢላ ያ ረሱላህ እርሶ የአላህ መልእክተኛ ተብሎ ተጠየቁ። አወለይሰ አላሁ ቀድ አሐለላሁ አልበይዕ ሽያጭን አላህ ሐላል አድርጎ ይል እንዴ አሏቸው። ነጋዴዎች ጠማሞች ናቸው የሚባልበት ምክንያት ምንድነው? አላህ ንግድን ሐላል አድርጋለሁ ብሎ ይል እንዴ? በይዕን ሐላል አድርጓል። ወሐረመ ሪባ ተብሏል። ሪባን ሐራም አድርጓል። ንግድን ሐላል አድርጓል አይደል እንዴ አላህ ብሎ ጠየቋቸው። በላ አሉ ነብዩ አለይሂ ሰላቱ ወሰለም። አዎ አሉ። ወላኪንሁም ይሐዲሱና ነብዩ አለይሂ ሰላቱ ወሰለም ይናገራሉ፣ ወየክذبون ይዋሻሉ። አላህ ካዘነላቸው ነጋዴዎች ውጭ ሲቀር ቤተኛው መንገድ ብንሄድ እኮ በአሁኑ ሰዓት እያጭበረብሩ ነው ሰዎች። ዛሬ እኮ ቤት ራሱ የነጋዴ ቤት ተብሎ ይለያል አይለይም። ኮንትራክተር የሚወስደውን ይነግሩታል። ተምሮ 12 ዓመት 13 ዓመት እየተማረ ሙስሊሞቹ በቃ ሙስሊም ኢንጂነር አገኘን በቃ አላህ ረዳን ቤታችን በጥሩ ሁኔታ ይሰራልናል ምናምን የተባለውን ሰውዬ ያ ነጋዴው ኡስታዝ ይሄ የንግድ ቤት ስለሆነ ኳሊቲው ትንሽ ዝቅ ባለ ኳሊቲው በጣም እንትን ከሆነ የምትወጣው ብር ብዙ ስለሆነች ቀነስ ያርጓት ኳሊቲው ላይውና ከዛ ሲሰራ ገለብ ይደረግና አቤት እንዴት ያምራል ቤቱ ሰደቃ ጠርተህ አብልተህ ሰዎችን ምን ብለ ከሸኛቸው በኋላ ከሶስተኛው ቀን በኋላ ውሃ ጠብ ማድረግ ይጀምራል። ከላይ አውስ 20 ሚሊዮን የተገዛው ቤት እንደዚህ 10 ሚሊዮን 3 ሚሊዮን የተገዛው ቤት ውሃ ያፈሳል። አዎ ሸውዶታል። ቱቦ ይሄ ውሃ የሚያስገቡበትን ቱቦ ምናምን ይቀናንሱታል፣ የሆነ ነገር ያደርጉታል። ከላይ የሆነ ነገር እንደዚህ ጄሶ ምናምን ይቀባቡታል። ውስጡን መታ ስታደርገው እጅ ይበሳዋል ቤቱ። ነብዩ አለይሂ ሰላቱ ወሰለም መን ገሸና ፈለይሰ ሚና አላህ እንዳታታልን በቤት ይሁን በበርበሬ ይሁን በዱቄት ይሁን በማር ይሁን በቅቤ ይሁን በሱካር ይሁን በጨው ይሁን በምንም እንዳታታልል። ሰዎች ዛሬ ግፍ እየሰሩ ነው። አንተ ሃይላንድ ውሃ ነው ምናምን ብላ 10 ብር ትገዛለህ። እቃውን ይገዙና እየሞሉ ይሸጡልሃል። በቃ ሱቅ እያስገቡ እየሞሉ። እንዲህ አይነት ግፍና በደል ያለበት ጊዜ ላይ ነው የደረስነው። በረካ ይነሳል አሉ ነብዩ አለይሂ ሰላቱ ወሰለም። የሚሻሻጡ ሰዎች አሉ በምርጫ ናቸው አሉ የአላህ መልእክተኛ። ምርጫ አላቸው አሉ እስካልተለያዩ ድረስ ማለም የተፈረቀ አሉ። ሽያጭ ምርጫ አለው። ለገዢውም ለሻጩም እሸጣለሁ አልሸጥም ተስማምቶ የመሸጥ መብት አላቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እስካልተለያዩ ድረስ ግልጽ ካደረጉና እውነት ካሉ ግን
አላህ በረካ ያደርግላቸዋል አለይሂ ሰላቱ ወሰለም። ከደበቁና ካታለሉ ግን በረካውን አላህ ይገፋቸዋል ያነሷል አሉ በረካ። ስለዚህ ንግድ እስልምና ላይ በእጅ ሰርቶ መብላት እንደሚወደደው ሁላ የምትበላትን ነገር ጥንቃቄ አድርግ። ቀልብህ ይደርቃል፣ አኽላቅ ይበላሻል፣ ሰውነትን ጀሃነም ይበላዋል፣ ባህሪ ይበላሻል፣ አላህ በሽታን ይጥልባል ሰውነትህ ላይ ካንሰር አምጥቶ ዱብ ያደርግብሃል። ሐራም አትብላ፣ ለሰዎች ሐራም አታብላ። የማችለውን ነገር አላህ ያሸክማል። ግፍና በደል አትስራ። ስለዚህ ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን ገንዘብ ያላቸው ሰዎች ሂሳብ እንደሚበዛባቸው ሁላ ተናግረዋል። አላህ መልእክት ሂሳብ አለ፣ ኦዲት አለ። ዛሬ እኮ በሰው ልጆች ቀርበን ኦዲት መደረግን እየፈራን ነው አይደል? ትንሽ የኪዮክስ ሱቅን ከፍትና ንግድ ፍቃድ አለ፣ በቃ ቲዮቲ ነው፣ ቫት ነው፣ የሆነ ነገር በቃ ቀበሌ ይጠሩኛል፣ ኦዲት ያደርጉኛል፣ ጭንቀት ነው አይደል? አማመላህ ግን ኦዲት አለ አሉ የአላህ መልእክተኛ። ምንም ሙስና የማይሰጥበት ተግባብተናል እንግባባ የማይባልበት ኦዲት አለ አሉ የአላህ መልእክተኛ። ከየት ነው ያመጣው? አጭበርበረ ነው፣ ዋሽተ ነው፣ ሰርቀ ነው ያመጣው? ትጠየቃለህ። እሺ ያመጣውን ገንዘብ ለምን አወጣው? ጌታ አልከው? ጨፈርከበት፣ ጠጣህበት፣ ቃምከበት፣ ድንበር አለፍከበት ወይስ አላህ በሚፈልገው መንገድ አውለሃል? የቂያማ ቀን ኦዲት አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኦዲት አለ፣ የሰው ልጆች ይጠየቃሉ አሉ የአላህ መልእክተኛ። ስለዚህ ነጋዴዎች ጠማሞች ናቸው። ነገር ግን አላህ ሐላል አድርጎ ሲያበቃ ንግድን እነሱ ግን ይዋሻሉ፣ ያጭበረብራሉ፣ ይምላሉ አሉ የአላህ መልእክተኛ። በሰብሰብ ነው፣ ማከማቸት ነው፣ ከየት መጣ የለ ከየት ወጣ የለ በምን ተገኘ የለ መሰብሰብ ማከማቸት ነው። ቂያማ ምልክት እንደውም አንዱ እኮ በባዶ እግር ከገጠር ከተማ ያለ ሰው ብዙ ጊዜ በንግድ ነው የሚያሳልፈው። ከተማ አካባቢ ሱቅ እንደዚህ የንግድ ቦታዎች ናቸው የሚበዙት። ገጠር ግን እርሻ ነው፣ ይታረሳል፣ አመት ተጠብቆ ሲደርስ ይበላል፣ የታወቀ ነው። ነገር ግን ቂያማ ሲደርሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከገጠር በባዶ እግራቸው ይመጡና ህንጻ በመስራት ይፎካከራሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የተጣወሉና ህልቡንያን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ የቂያማ ምልክት ነው። ስለዚህ ነጋዴዎች እንዲህ አይነት ጉድ አለባቸው እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ሐዲሱን ኢማሙ አህመድ ዘግቦታሉ፣ ሼክ አልባኒ ሰሂህ ነው ብሎታል። ስለዚህ ነጋዴ የተረገመ ነው። የተኛው ነጋዴ ነው የተረገመው? የሚያጭበረብረው ነጋዴ የተረገመው። እውነተኛማ ንግድ ነብዩ ሰለላሁ ዐለይሂ ወሰለም ነግደዋሉ፣ እነ አቡበክር ስዲቅ ነግደዋሉ፣ እነ ዑመር ነግደዋሉ፣ እነ ዑስማን ነግደዋሉ፣ እነ አልይ ነግደዋሉ። እውነተኛ ነጋዴ አላከታችሁም እንዴ? መንገድን አልነግራችሁም? በአላህ መንገድ እሽቅድድ የምታደርጉበት፣ በአላህ ታምናላችሁ፣ በአላህ መንገድ ላይ ትታገላላችሁ፣ ገንዘባችሁን ወጪ ታደርጋላችሁ። ገንዘብ ተፈላጊ ነው፣ አስፈላጊ ነው። የሰው እጅ ማየት በጣም የተጠላ ነው። ግን ስርዓት ይዞ መነገድ ነው የሚፈለገው። ስርዓት የሌለው ንግድ፣ አደብ የሌለው ንግድ እስልምና ላይ የተወገዘ ነው። አፈር ብትበላ ይሻላል። በረሃብ ብትሞትና ከአላህ ጋር ብትገናኝ ይሻላል አጭበርብረህ ከምትነግድ። የሙስሊሞችንም ስም ከምታጠፋ እስልምናም ላይ ጥቁር ነጥብ ከምታስጥል እንደው በረሃብ በሆድ ላይ ድንጋይ አስረህ ከአላህ ጋር ብትገናኝ ይሻላል። ነብዩ ሰለላሁ ዐለይሂ ወሰለም የሰው እጅን ማየት በጣም አውግዟል። የቂያማ ቀን የሰው ልጆችን ገንዘብ የሚጠይቁ ፍሉስ ሁሌ የሚፈልጉ ከሰው የሚከጅሉ ኡዝር ነው እንደዚህ እግሬ ተቆርጦ እግሬን አሞኝ ሆዴን ቆርጦኝ ታይፎይድ ይዞኝ ወባ አንገብግቦኝ ጭንቅላት ያመመኝ ተቸግሬ ልጆች በስቶብኝ ምስቴ አስቸግራኝ ጨቅጭቃኝ ቤት ኪራዩ ጨምሮብኝ ሁሌ የሰው እጅ የሚያዩ ሰዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ፊታቸው ላይ ስጋ የሌላቸው ሆኖ ይቀርባሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐታ ሰሃቦች እኮ የሰው ልጆችን ከመጠንቀቃቸው የተነሳ ፈረሳቸው ላይ ቁጭ ብሎ ጅራፉ መሬት ላይ ቢወጥቃቸው አቀበለኝ አይሉም ነበር። ወርዶ ነበር የሚያነሱት። እንዴ ሰጪ የሆነው አላህ እያለ የሰው ልጆችን ጠይቁኝ ይሰጣቸዋለሁ፣ ለችግራችሁ ድረሱልኝ ብሉኝ ድረስ አንድችም ነገር የለም በአላህ ላይ ሲሳዩ ቢሆን እንጂ እያለ የሰው ልጅ ቁጭ ብለህ እንዴት ይሰጠኛል ይከለክለኛል የሰው ፊት እንዴት ታያለህ? ይህንን ነብዩ ሰለላሁ ዐለይሂ ወሰለም አውግዘዋል። ማከውኒ ግን አጭበርብሮ መነገድንም ደግሞ ያወግዛሉ ነብዩ ሰለላሁ ዐለይሂ ወሰለም። እስልምና በዚህ በኩል ሂድ ሲል ደግሞ በዚህ እንዳትሄድ በዚህ ከሄድክ ደግሞ ጀሃነም ይበላል ይላል። ይህ ሐላል ነው ሲል ደግሞ ሐራሙን ቁጭ ያደርጋል እስልምና። ግብስብስነት የለም እስልምና ውስጥ። ስለዚህ የሰው ልጅ ማየት እንደተጠላ ሁላ አጭበርብሮ ማምጣትም የተጠላ ነው። አላህ ሐላል ንግድ አፏፏለው ይወፍራል እያለ የሰው ልጆች ደግሞ በሐራም በኩል ይሄዱና ንግዳቸውን ማወፈር ይፈልጋሉ። ከዛ በኋላ ቤቱም ረብሻ ነው። በቃ እሱም በሽታው ይመጣበታል፣ በሆነ በኩል ሙሲባው ይመጣል፣ መኪናቸውም ይገለበጣል፣ ልጃቸውን ይዞባቸው ይሄዳል አንዱ መኪና። በቃ ሙሲባ በሙሲባ ነው የሚሆነው ቤት። አላህ ታምጾ አላህ ተወንጅሎ ስራ ጠፍቶ ቤቱ ሃይ የሚል የለማ። ሙሲባውም እንደዚሁ ተደራርቦ ነው የሚመጣው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ተናገሩ። በሌላም ሐዲሳቸው የአላህ መልእክተኛ ምን ይላሉ? ኢነ ቱጃራ ነጋዴዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም ይብዓሱነ የውመል ቂያመቲ ቱጃራና የቂያማ ቀን ጠማሞች ሆነው ነው የሚከሰከሱት አለ አላህ መልእክተኛ። ከእንዲህ አይነት ነጋዴዎች አላህ ይጠብቅ። ምናልባት ዛሬ እንግሊዝኛ ማውራቱ
ይሄ መጽሐፉ ምናምን ማታለሉ ምናምን እንደርፍና ልናየው እንችላለን። አማም አላህ ግን ሰዎች ራቁታቸው የሚቆሙበት ቀን ግን ውርደታል። يعلم خائنة الأعين وما تخفي الصدور የአይን ገለብታና ውስጥ የምትደብቀውና የምታስበውን የሚያውቀው ጌታ ስትቀርብ ግን በአላህ ምንም አይደበቅበትም። የዛን ቀን ሜዳ ላይ ስትቀርብ ግን አላህ ያዋርዳል። ነጋዴዎች የቂያማ ቀን ሙጅሪም ሆኖ ነው የሚከሰከሱት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዛ የሚያጭበረብሩ ነጋዴዎች፣ የሚዋሹ ነጋዴዎች፣ ሰዎችን የሚያታልሉ ነጋዴዎች፣ ገንዘብን በሐራም የሚሰበስቡ ነጋዴዎች የቂያማ ቀን ሙጅሪም ሆኖ ይከሰከሳሉ አሉ ያላህ መልእክት። ያማ በትክክል ያልነገደው ነጋዴ ያጭበረበረው ነጋዴ ኦዲት አለበት ይቆማል። ረጅም ዓመታቶችን ይቆማል። አላህ ዘንድ ላብ ያጥለቀልቀዋል። ውርደት ውስጥ ይገባል። እፍረት ውስጥ ይገባል። ደብቁኝ ውስጥ ይገባል። ነፍሲ ነፍሲ ውስጥ ይገባል። ያለይተኒ ውስጥ ይገባል። ትክክለኛ የሆኑ ነጋዴዎች ግን አትራፊዎች ናቸው አኺራም ላይ ዱንያም ላይ። ለምን ገንዘባቸውን ሲያመጡት ይጠነቀቃሉ፣ ሲያወጡት ይጠነቀቃሉ፣ ወዳቸው ውስጥ ሲያስገቡ ይጠነቀቃሉ፣ አማናቸውን ይጠብቃሉ፣ ስራታቸውን ይጠብቃሉ። ድሮኮ የሙስሊም ነጋዴዎች ዘንድ ሰዎች ይሄ ባንኮኒ ነበር አይደለም የሚባለው ሳንቲም እንደዚህ የሚገባበት ባንክ ቤት አያውቁ፣ ዕቁብ ቤት አያውቁ፣ ድምን ቤት አያውቁ፣ መቀነስ ቤት አያውቁ። እያመጡ ለሐጂ አንድ ትንሽ ቁልፍ ያደርጉና ሐጂ ያስቀምጡልኝ ባንኮኒ ይላል። ከዛ በኋላ ለስትሮ የሚሰራው ማታ ማታ እየመጣ 20 ብር 30 ብር ዶብ ያደርጋል። እዛ ደግሞ ክፍለ ሀገር እርሻም ደግሞ የሚነግደው እያመጣ ባንኮኒያ ውስጥ ዶብ ያደርጋል። ሰው ቤት ተቀጥሮ የሚሰራው በየወሩ እያመጣ እሳቸው ጋር ያስቀምጥ ነው። አሁን ጋር ልታስቀምጥባቸው ፌክ እየሸጡ ነው። እንዴት ታምናቸዋል? የምትሰጣቸውን ብር ራሱ እኮ 100 ብሯን 3 ጊዜ አይቶ ነው የሚሰጠው። ይሄው እያት ብሯን አንዲ 100 ብር ነች። አያት ብሯን ለምን ከገባች በኋላ የሰጠኝ አንተ 50 ብር ነው ምናምን እንዳይለው ይልኝ አንዴ እቺ 100 ብር እየሰጠው ነው ምናምን ብሎ እኮ ነው የሚሰጣት። እንኳን አስገብቶ ሊያስቀምጥ ይቀርብ አልደረሳችሁበትም እናንተ የባንኮን የሚባለው ነገር አላስቀምጣችሁ። ያመጣል ያስቀምጣል። አባባ ባይኖርም ልጃቸው አለ፣ ልጃቸው ባይኖርም ደግሞ ወንድሙ አለ፣ ወንድም ባይኖርም አጎት አለ። ዝም ብሎ ያስቀምጣል። ከዛ በአመት አንድ ጊዜ መጥቶ ሲከፍታት ብሯን በጣም ብዙ ሆነች ይላል። ተወሰደብኝ እንኳን አይደለም አላህ እንዴት በረካ አረጋትችን ብር ብሎ ይወስድ ነበር። ዛሬማ ከላይ ከነብሰጣቸው ከታች ደግሞ በመስመር ፈልፈል ያደርጉና ብሯን ያወጡት ከደን አድርጎ ያስቀምጡ። መጥቶ ሲከፍተው አውዝ ቢላህ አስቀምጫ ነበር ወይስ ተሳስቼ ነው ምናምን። ሙስሊሞች የሚታወቁት አማናን በመጠበቅ ነው። ነብዩ አለይሂ ሰላቱ ወሰለም አማናን ጠብቁ፣ አማና የሌለው ሰው ኢማን የለውም አሉ ነብዩ አለይሂ ሰላቱ ወሰለም። አታላይ አጭበርባሪ የሆነ ሰው ኢማን የለውም አሉ ነብዩ አለይሂ ሰላቱ ወሰለም። ኢማኑ ካሚል አይደለም፣ ኢማኑ ሙሉ አይደለም፣ ጎዶሎ ነው። ወደ ትላልቆቹ ነጋዴዎች ቤት ደግሞ በጣም ይንገበግባሉ። በቃ ይንገበግባሉ። የት ሊደርሱ እንደሆነ አይታወቅም። አምፖሉን ፏ አድርጎ ይመጣና በሶላር ነው የሚሰራው። በቃ ማስታወቂያው ጉድ ነው። ሀታ አልፎ ተርፎ በደሞት ይሰራል ብሎ ያስነካል። እንዴ ስትነካው ይበራል። አረ ለመንግስት ክፍያ የለም 10 ብር ቀርቷል፣ በደም የሚያበራ አግኝቷል። ኡስታዝ ያዝ ቤት ይዘህ ትመጣና ስትሰካት ቷን ይላል። ከዛ አይንን አጥፍቶ ምናምን ስትሄድ ወላሂ እኔ ኳሊቲው የጠበቀኝ የጀርመን ነበር ስሉ ያልኳቸው የምን እንደሆነ አላቅም ይላል። ቻይኖቹ የሚነግዱት ለሳውዲው ነጋዴ በሳውዲ ልክ ነው። በቃ ኳሊቲ ነው የሚፈልገው በሳውዲ ልክ። ለአሜሪካኑ ነጋዴ በአሜሪካን ነው የሚሰሩለት። ችግር የለም ሁሉንም ይሰራል ማሽኑ ስላላቸው። ለጅቡቲው በጅቡቲ፣ ለዱባዩ በዱባዩ ነው የሚሰሩለት ቻይኖቹ። ለኢትዮጵያው ደግሞ ይመጣና ኢትዮጵያ በጣም ታክሱ ሃይ ስለሆነ ኳሊቲውን ትንሽ ዝቅ አድርጋት ይለውና ከዛ ሳውዲው በ20 ብር የገዛትን በ10 ሳንቲም ያሰራታል። ራሱ እኮ ነው ኮፒ ነው። በቃ ምንም ችግር የለም። ወረቀት ነው አይደል? የሱን ወረቀት ነው። ግን ምን አድርጓታል? ውስጧ ምን አለች? የለም። እዚህ ሲያመጣው ልብሷንም ለበስ ሲያረጋት ከዚህ ጀምሮ ይተረተራል ወደ ታች። ገሳምተ ልክ ስትለብሰው ከታች መተርተር ይጀምራል። የሙስሊም ወንድሞች ናቸው የሚሰሩት ይሄንን ስራ እና አላህን እንፈራ ይገባል። ማጭበርበር ሐራም ነው። ሐራም መብላት ሐራም ነው። በሐራም ደግሞ ሀብታም አይኮንም። በማታለል በጮሌነት ሀብታም አይኮንም። አላህ የፈለገውን ሀብታም ያደርጋል፣ የፈለገውን ድሃ ያደርጋል፣ የፈለገውን ሰጪ ያደርጋል፣ የፈለገውን ተቀባይ ያደርጋል። በትዕቢትና በተንኮል ሀብታም አይኮንም። ሀብታም እንኳን አጭበርብረ የምታወጣው እኮ ዘውታሪነት የለውም። አይዘወትርም እኮ ያመልጣል፣ ከእጅ ይሾልካል። ነብዩ አለይሂ ሰላቱ ወሰለም እናንተ ዘንድ ማን ነው ድሃ ብሎ ጠየቋቸው ለሰሃቦች። እኛ ዘንድ መጠቃቀሚያ የሌለው አሏቸው ለነብዩ አለይሂ ሰላቱ ወሰለም። እኔ ግን እንደዛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። ድሃ ብሎ ማለት ይሄ አይደለም፣ እሱ አይደለም ያስጨንቀኝ። ይሰግዳል፣ ሰላቱ ተቀባይነት ያለው ሆኖ ይመጣል። ይጾማል፣ ጾሙ ተቀባይነት ያለው ሆኖ ይመጣል። ሐጅ ያደርጋል፣ ሐጁ ተቀባይነት ያለው ሆኖ ይመጣል። ዑምራ ያደርጋል፣ ዑምራ ተቀባይነት ያለው። ይዘክራል፣ ዝክሩ ተቀባይነት ያለው። ኸይር የተባለ ነገር ይሰራና ይዞ ይመጣል አሉ የቂያማ ቀን። ከዛ በኋላ የተወሰነውን ደሙን አፍስሶታል አሉ ነብዩ አለይሂ ሰላቱ ወሰለም። የተወሰነውን ክብሩን ነክቶታል አሉ። የተወሰነውን በምላሱ ዘልፎታል አሉ። የተወሰነውን ገንዘቡን ቁጭ አድርጎ በልቶታል አሉ ነብዩ አለይሂ ሰላቱ ወሰለም።
ከዛ በኋላ ለዚህ ለዛም ይከፈልና ስራው ያልቃል። እንደው ለሰዎች ክፍያ የሚሆን ነገር ደግሞ እሱ ዘንድ ሲያበቃ የነሱ ወንጀል ይመጣና እሱ ላይ ተጭኖ ጀሃነም ይወረወራል አሉ አላህ ይጠብቃል። የነዛ ሰዎች ወንጀል መጥቶ እሱ ላይ ይጨመርበትና ይወርዳል። መክፈል አልቻለማ። ዛሬ እዚህ ሀገር የሥራ ሀገር ነው አይደል? የቂያማ ቀን ደግሞ ሁሉም በስራው የሚመነዳበት ቀን። ስለዚህ የሰው ልጆችን ገንዘብ መብላትን የአላህ መልእክተኛ አለይሂ ሰላቱ ወሰላም አስጠነቀቁ። ለተውበት ሸርጥ አለው። ዝም ብሎ አስተግፍሩላህ አይደለም። ሸርጥ መስፈርት አለው ነብዩ አለይሂ ሰላቱ ወሰላም ያስቀመጡት። ከመስፈርቱ አንደኛው መስፈርት የሰውን ሐቅ መመለስ፣ የበላው ያጭበረበርከው አካል ካለ ወስደ መመለስ ነው አንደኛው መስፈርት። ስለዚህ የቂያማ ቀን ሙጅሪሙ ነው ይቀሰቀሳሉ አሉ። ኢላ መን ተቃ አላህን የፈራ ሲቀር ከነጋዴ ሙጅሪሙ ነው የሚቀሰቀሱት አላህን የፈሩ ነጋዴዎች ሲቀሩ አለ አላህ መልእክት። አላህ ከነሱ ጋር ያደርግ። ልብሳችንን ጥለን ተጃጅለን ምናምን በየመንገዱ እንዙር፣ ጫት በዚህ ያፈሰስነ ሀጂ አንድ ብር ፈልጌ ነበር እንበል አይደለም። ይሄንን ተጠንቀቁ። አንድ ነገር ሲነገር አንድ መፍትሄ ያስቀምጣሉ የአላህ መልእክተኛ። አላህም አንድ ነገር ሲከለክል አንድ የፈቀደው ነገር አለ። ነጋዴዎች አላህ ዘንድ ሙጅሪሙ ነው ይቀሰቀሳሉ ኢላ መን ተቃ አላህን የፈራ ነጋዴ ሲቀር ያማ ነፃ ይወጣል። በቃ ምንም ችግር የለበትም። ሰጥቷል። እዚህ መስጊድ ሲባል ይሰራል፣ መድረሳ ሲባል ይሰራል፣ ውሃና ፍልቅ ሲባል ያወጣል፣ ምስኪን ይረዳ ሲባል ይረዳል፣ ዘካውን ያወጣል፣ ሐጅ ያደርጋል፣ ዑምራ ያደርጋል፣ ዝምድና ይቀጥላል፣ ለእናት አባቱ የሚያስፈልገውን ነገር ያደርጋል፣ ለልጆቹ የሚያስፈልገውን ነገር ያደርጋል። ሐታ ነብዩ አለይሂ ሰላቱ ወሰላም ለምስቶቻችሁ በመታጎርሱት ነገር አጅር ታገኛላችሁ አሉ ነብዩ አለይሂ ሰላቱ ወሰላም። እውነተኛው ነጋዴማ እዛ ውስጥ አይገባም አሉ የአላህ መልእክተኛ። አላህን የፈራ ሲቀር ኸይር ስራ የሰራና እውነት ያለው ነጋዴ ሲቀራሉ ነብዩ አለይሂ ሰላቱ ወሰላም። ሌሎች ትርምስ አድርጎ የሚነግዱ ነጋዴዎች ሙጅሪሞች ናቸው። ጥሩ ደግሞ እውነተኞች ነጋዴዎች ደግሞ ከነዛ የተገነጠሉ ናቸው። ዙህድ ብሎ ማለት እኮ ዱንያን እንዳለ ጥሎ መስጊድ ውስጥ መግባት እኮ አይደለም። ኢማሙ አህመድ ንግድ ትቶ የሰዎችን እጅ እያዩ እኛ በአላህ ላይ ተመኪዎች ነን ይላሉ። ሃው ላይ ሙብተዲኡና እነዚህ ሙብተዲዎች ናቸው። ይሄ ሙተወክሎች አይደሉም። መነገድና ተወኩል ምን ያገናኘው? ነጋዴ ተወክል የለውም እንዴ? ነጋዴ በጮሌነቱ በትምርቱ ምናምን ነው እንደማመን ያለበት። ከፈለከ እኮ አንተንም ዕውቀት እጅ ራሱ እንዳይሰራ ያደርገዋል አላህ ከፈለከ። አገኘዋለሁ ብለ የወጣው ሳታገኘው እዛው ልትሞት ትችላለህ። ተወኩልና እኮ ተሸፋፍኖ መቀመጥን ምን አገናኘው? ስለዚህ መነገድ ተወኩልን አይከለክልም። እነዚህ ሙተወክሎች ሳይሆኑ ሙብተዲዎች ናቸው ብሎ መለሰለት እና ነብዩ አለይሂ ሰላቱ ወሰላም በሌላም ሐዲሳቸው ثلاثه لا يكلمهم الله يوم القيامه ሶስት ሰዎችን አላህ ያናገራቸው በቂያማ ቀን ወላ ينظر اليهم ወደ እነሱም አላህ አይመለከትም። የዛች ቀን ነፍሲ የሚባልበት ቀን የአላህ ቁጣ ውስጥ መግባት ትልቅ አደጋ ነው። ምናልባት ቀለል አድርገን ልንመለከተው እንችላለን። ወላ يزكيهم ከወንጀላቸውም አያጸዳቸውም አሉ ነብዩ አለይሂ ሰላቱ ወሰላም። ወለሁም عذاب أليم ለነሱ አሳማሚ የሆነ ቅጣት አለላቸው። ቃለ ፈቀራ ረሱሉላህ ሰለላሁ ዐለይሂ ወሰለም 3 ምራ ሶስት ጊዜ ነብዩ አለይሂ ሰላቱ ወሰላም ይሄን ሐዲስ ደጋግሞ አነበቡት። ቃለ አቢ ዘር ኻቡ ወኸሲሩ ማንሁም ያ ረሱሉላህ አለይሂ ሰላቱ ወሰላም ተዋረዱ፣ ከሰሙ፣ ጠፉ እነዚህ ሰዎች ማን ናቸው ብሎ ጠየቃቸው። ተመልከቱ የሰሃቦች ጉጉት ለመጠንቀቅ የሚያደርጉት ነገር ማን ናቸው ያ ረሱሉላህ እነዚህ የወደቁና የከሰሩ ሰዎች ማን ናቸው ብሎ ጠየቁ። አልሙስቢላ ልብሱን አስረዝሞ የሚለብሱ እንዳሉ ነብዩ አለይሂ ሰላቱ ወሰላም ወልመናን እንደዚሁም ደግሞ ሰጥቶ የሚመጻደቅ ሰጠናቸው አብልተናቸው በእኛው ገንዘብ እዚህ ደርሶ ምናምን የሚል እኛው መግበናቸው ይረብሻሉ ምናምን ይላል። ደግሞ በቃ ይሰጥና እዛ ጋር ጫት ሊቅመው ማለት ዲቤው ማለት ተንቢያቱም ማለት ሁሉም ማለት መስጊድ መተዳወስ ታደርግ እኛ ማስቀርነታቸው እኛ አብልተናቸው እኛው ላይ መናገር ጀመሩ ኡስታዝ ይላል ወጥቶ። እንደዚህ ሰጥቶ የሚናገሩ ሰዎች በሰጡት ነገር የሚመጻደቁ ሰዎችን አላህ ያጸዳቸው ማለት ነብዩ አለይሂ ሰላቱ ወሰላም። እንዲሁም ደግሞ ዕቃውን በውሸት የሚሸጥ ሰው አሉ የአላህ መልእክተኛ። ዕቃውን በውሸት ማላ ወላሂ ይጀርማል ነው ይላል። ኡቅሲም ቢላህ የጃባን ነው ይላል። ስለዚህ እነዚህን ሰዎች አላህ አያጸዳቸውም ከወንጀላቸው አሉ የአላህ መልእክተኛ። ስለዚህ መጠንቀቅና መራቅ አለብን። ወደ አላህ መቃረብ አለብን። ሐላል ንግድ መነገድ አለብን። ማጭበርበር የለብንም። በአሁኑ ሰዓት ሙስሊሞቹ ሐራም ውስጥ እየተዘፈቅነ ነው። ሐራም ንግድን እንደ ሐላል እያየን ነው። በሁሉም መስመር በውቅብ ብትሄድ፣ በአክሲዮን ብትሄድ፣ ወደ ሱቅ ብትሄድ፣ ወደ ቻይና ብትሄድ፣ ወደ ግንባታ ብትሄድ በየቦታው ሙስሊሞች የማጭበርበር ፊልድ ላይ ተሰማርተዋል። አላህን ፈርተን ልንመለስ ይገባል። አላህ ዘንድ ቀርበን ከመዋረዳችን በፊት ልንመለስና ተውበት ልናደርግ ይገባል። የበላናቸው ሰዎችም ካሉ እንመልስላቸው። ዱንያ ላይ ነፃ ሁን በቃ ስት ነብዩ አለይሂ ሰላቱ ወሰላም እኮ መድረክ ላይ ወጥቶ የመታውት ካለ መጥቶ ይምታኝ፣ የሰደብኩት ካለ ይስደበኝ፣ ገንዘብ የወሰድኩበት ካለ ይጠይቀኝ ከፍላለሁ አላሉም እንዴ ነብዩ አለይሂ ሰላቱ ወሰላም? ቀብር ውስጥ ገብቶ ከመተኛት በፊት ዕዳን መክፈል እስልምና ላይ ወሳኝ የሆነ አንገብጋቢ የሆነ ጉዳይ ነው። ዕዳ ያለብን ሰዎች እንክፈል፣ ከማጭበርበር ነፃ እንሁን፣ ታማኝ ነጋዴ እንባል እንሁን።
አላህ ዘንድም ይመስከርልን ሰዎች ዘንድም ይመስከርልን ከጥሩ ነጋዴዎች አላህ ያድርገን ከአጭበርባሪ ነጋዴዎች ደግሞ አላህ ይጠብቀን